መጽሐፍ ቅዱስ ሲናገር ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም። ይህንን መልእክት የሚሰጣቸው እግዚአብሔር አምላክ እስራኤላውያን በምርኮ በተወሰዱበት ጊዜ በተማረኩበት ጊዜ 70 ዓመት የሚባል የህይወት ምዕራፍ በህይወታቸው ውስጥ እንዳለ እያወቁ እየነገራቸው ነው። ግን በዚህ በተማረካችሁበት አካባቢ የእናንተ ዴስቲኒ አይደለም፣ የእናንተ ፍጻሜ አይደለም። ደስ ይበላችሁ ባላችሁበት አካባቢ አግቡ፣ ውለዱ፣ በቁጥርም አትነሱ ይላቸዋል ማለት ነው። መቼ ተማርከው መቼ ማለት በምርኮ በተወሰዱበት ሀገር ውስጥ ሆነው ማለት ነው። አንድ ምርኮኛ የዛ አካባቢ ነዋሪ አይደለም ነው፣ ሙሉ ፈቃድ የለውም፣ እንግዳ ነው ማለት ነው። አንድ ሰው ቤታችሁ እንግዳ ሆኖ ከመጣ የመባሳት የመውለድ ወይም ደግሞ ተዘልሎ የመቀመጥ መብት የለውም አይደለ? በቃ እንግድነቱን ሲጨርስ ይሄዳል፣ የሆነ ቀን ይመለሳል ማለት ነው። እነሱ ተማርከው እንግዶች ሆነው በተጠለሉበት አካባቢ በተቀመጡበት ስፍራ ላይ ግን በቁጥር አትነሱ ይላል ማለት ነው። 70 ዓመት ከተፈጸመ በኋላ እባርካችኋለሁ ይላቸዋል ማለት ነው። በቃ እኔ የምሰጣችሁ ደግሞ ፍጻሜያችሁ የክፉ አይደለም፣ ፍጻሜና ተስፋ አለው። ሃሌሉያ! የሰላም ሐሳብ ነው ይላል ማለት ነው። እና እግዚአብሔር አምላክ ፍጻሜያችንን እንኳን ለኛ አሳልፎ አልሰጠንም ማለት ነው። ወዳጆቼ በምን አይነት ቻሌንጅ ውስጥ እንዳላችሁ አላውቅም። ይህ ቃል ግን በጣም ነው እኔን ሊፍት አፕ ያደረገኝ እና አይ ዶንት ኖ በጣም ውስጥ ስለሞላ ሼር ላርጋችሁ ብዬ ነው። በጣም መሽተዋል። ግቢ ውስጥ ግን ወክ እያደረግኩኝ አይ ፊል በቃ ኦ ማይ ጋድ በቃ የኔ ዴስቲኒ ያለው እግዚአብሔር እጅ ነው። የኔ ፍጻሜ ያለው እግዚአብሔር እጅ ነው። እግዚአብሔር ላይ ያለው ፍጻሜ ደግሞ የክብር ነው፣ የስኬት ነው፣ የመከናወን የድል ነው፣ የሰላም ነው እና ባቢሎን ላይ ለዘላለም አልቀርም ወደ ሀገሬ ያስገባኛል። ፋይናሊ እግዚአብሔር የ70 ዓመት የምርኮውን ሲዝን ከጨረሰ በኋላ ባረካቸው። በቁጥር አትነሱ ያለበትን ሪዝን ደግሞ እዛ ጋር ታያላችሁ ማለት ነው። እና በምን አይነት ሁኔታ ውስጥ እንዳላችሁ ባላቅም የእናንተ ፍጻሜ የእናንተ መጨረሻ የእናንተ ዴስቲኒ ያለው እግዚአብሔር እጅ ነው ማለት ነው። በምርኮ ተወስዶ እግዚአብሔር ኔቨር ጊቭ አፕ ሲላቸው ተስፋ አትቁረጡ፣ እኔ ከእናንተ ጋር ነኝ። ስለዚህ ማነስ የሚባለውን ነገር ለራሳቸው እንኳን እንዲነግሩ አልፈለገም ማለት ነው። ብዙ ሲላቸው ደግሞ እናያለን እና አይ ዶንት ኖ በቃ የምበዛበት የምጨምርበት የምሄድበት የምቀጥልበት ቢኮዝ ኦፍ ጋድ ቢኮዝ ኦፍ ሂዝ አብሮነት ቢኮዝ ኦፍ የኔ ዴስቲኒ በእግዚአብሔር እጅ ላይ ስላለ የእናንተ ዴስቲኒ እግዚአብሔር እጅ ላይ ስላለ ሜቢ ባቢሎን ልትሆኑ ትችላላችሁ። ሜቢ የህይወት ባቢሎን ውስጥ ልትሆኑ ትችላላችሁ። በቻሌንጅ ውስጥ ልትሆኑ ትችላላችሁ። ፋይናሊ ግን ሃሌሉያ ፍጻሜያችሁ ያለው እግዚአብሔር እጅ ነው። እወዳችኋለሁ እና እንዴት ደስ ይላል የጌታ መሆን የእግዚአብሔር መሆን ማለት ነው። እና በጣም በቃ ቴንክ ዩ ጋድ ስል ነበር። አመሰግናለሁ ጌታ ሆይ የኔ ፍጻሜ ባንተ እጅ ላይ ነው። ይፈጸማል። የባቢሎን ቆይታ ይፈጸማል። ባቢሎን ላይ እያለቀስኩ አይደለም ቆየው፣ በምርኮ ባለሁበት ስፍራ ላይ እያለቀስኩ አይደለም፣ ሴሌብሬት እያደረኩኝ እየበዛሁኝ እየተከላችሁ እየዘራችሁ ደስ እያላችሁ ለዛ ሀገር ሁሉ ጸልዩ ይላችኋል ማለት ነውና ኢትስ አሜዚንግ። ባላችሁበት ሁኔታ ውስጥ ተስፋ መቁረጥ ሳይሆን ምስጋና ደስታና እልልታ ከእናንተ ውስጥ እንዲወጣ እግዚአብሔር ይፈልጋል። እወዳችኋለሁ። ለአንድ ሰው መልእክት እንደሆነ አምናለሁኝና እወዳችኋለሁ። ተባረኩልኝ።